እስቲ ነፍስ ያለው ይምጣ እስከነ ጥርሱ እስከነ አካውንቱ ማን ይለቀዋል? ስትሮንግ መንጌ ሂዱበት። እኔ ምን አገባኝ? ማን አባቱ አማኝ አላማኝ? እኔ ጂጂ የምኖረው ለራሴ ያ ማን አባቱ ነው የሚያማኝ? እኔ እግዚአብሔር ምስክሬ ነው። እኔ እኮ አንዳንድ ጊዜ እኮ ግራ ግብት እኮ ሄዱኛል። ባላታችሁ ኧረ ተው ባል ብላለች ጆርዲ የምትባለው ሴትዮ። ባል አይደለም ያጣነው፣ ወንድ ነው ያጣነው። እስከነ አካውንቱ እስከነ ብሩ እስከነ ጭንቅላቱ እስከነ እውቀቱ እስከነ ሰውነቱ እሱ ነው የሌለው። ከእናንተ ይጀምራል። አሁን እናንተ እውነት ቁጭ ብላችሁ ነው ወዳችሁ ሰው መግቢያ ስለሌላችሁ ነው። በቃ አሚን ብላችሁ ተቀብላችሁታል። እኔ እግዚአብሔር ምስክሬን አንድ ነገር ልንገራችሁ። እግዚአብሔር ምስክሬን ነው የምላችሁ። እኔ ወንድ ልጅ እዚህ ጋር ቁጭ ብሎ ካየሁትኝ እኔ ወንድ አይመስለኝ። አለቅ ለእኔ ወንድ ማለት ከኔ ጋር ቁጭ ብሎ እዚህ ታፕ ታፕ የሚል ወንድ ለእኔ ወንድ አይደለም። አለቅ ፈልጦ ቆርጦ ወጣ ብሎ በወር $10,000 $15,000 ሰርቶ የማያስገባ ወንድ ካልሆነ ለእኛ ወንድ አይደለም። እኔ ዞር ብዬም ማለት ነው። እኔ መባል የምፈልገው የ900,000 የ1 ሚሊዮን ቦስ የሆነ የሚነዳ ስሙ በየጊዜው ዊኪሚዲያ ላይ ማንነቱ የሚገልጽ የሆነ ማናጀር ምናምን ጭንቅላቱ ካልሆነ በስተቀር እኔ በጣም ወንድ ነቃለሁ። በነገራችን ላይም ልጆቼ ሳይ መድኃኒዓለም እኔ ስም ብሩ እንኳን ባይሆን አትሊስት በቃ በክብሩ የማይደራደር ወንድ ታውቃላችሁ። ወጥቶ ሰርቶ የሚመጣ እኔ ቤት ውስጥ ሰውን እዚህ ላይ ዞር ነው ቢታጣ ነው እንጂ ወንድ ልጅ እዚህ ላይ ቁጭ ብሎ እንደው አማራጭ ቢጠፋ ነው እንጂ እኔ ለእኔ ለሴቷም አልመኘው። እውነት ለመናገር መድኃኒዓለምን አይደለ እንዴ ልጆች? እኛማ ወንድ አናጣ። ከየት ነው ወንድ የምናጣው ጋይስ? ያ ወንድ ታጣላችሁ። የኔ ልጆች እዚህ ላይ ያሉ የኔ ወንድ አንቺ ጀጠል ምንድን ዱባይ ደርሰሽ ከመጣሽ በኋላ ግማሽ ችግር እኮ ዱባይ ለመሄድ እኮ ከዚህ እኮ ለመሄድ አለመሄድ እኮ አይደለም ችግሩ፣ መሄድና አለመሄድ አይደለም። ይኸውላችሁ የሀበሻ ችግሩን ልንገራችሁ። ብዙ ኢትዮጵያኖች ማለት ነው ብዙ ኢትዮጵያ ትኬት ቆርጠው ሊሄዱ ይችላሉ። ኦኬ ችግር የለባቸውም። ትኬት ቆርጠው ሊሄዱ ይችላሉ። የትም ሀገር መሄድ ይችላሉ። ግን የሚሄዱበት ምክንያት ምንድነው ነው? ለመዝናናት ነው የምትሄደው? ሰው ለመጠየቅ ነው የምትሄደው? ወይስ ኢንጆይ ልታረግ ነው የምትሄደው? እሱ ነው ልዩነቱ። እሱ ነው ልዩነቱ። ለመዝናናት የምትሄድ ከሆነ ትዝናናለህ። እዚህ ላይ እኔ አሁን ስል ሁሉንም ሀበሻ እያልኩኝ ወይንም ሁሉንም ኢትዮጵያዊ ሁሉንም ኦሮሞ እያልኩኝ አይደለም ጋይስ። እዚህ ቲክቶክ ላይ ያሉ ፊገሮች ማለት ነው ሶሻል ሚዲያ ላይ ያሉት ሰዎች አንዳንዴ አፋቸውን ይከፍታሉ። ገባችሁ? በጣም ከልክ በላይ ነው አፋት። በቃ እኔ አፌን ለመክፈት እንደዚህ አይነት ነገር ለመናገር ገባችሁ? መጀመሪያ እኔ ማንነኝ ነው እኔ ማንነኝ ያ ሰው ሲመጥ ነው። አንዳንዴ እኮ አፍ ሲከፈት እኮ ላንቃ ይታያል ጋይስ። የጥላቻቸው ጥግ አይደለም። ሰውን ልትጠላው ትችላለህ። የሆነ ግን የምትጠላው ግን ሁሉን ነገር መሆን የለበትም። በፖለቲካው ላትስማማ ትችላለህ። ቂም ሊኖርህ ይችላል። ባለፈው የሆነ ነገር ልትነካካ ትችላለህ ምናምን it's normal ኦኬ። ግን ሴት ልጅ አንደኛዋ ሴት እሷ እኮ ቆንጆ ናት ብለህ ቂጧን እዚህም እና ማህፀኗንና አስገልጣ ስታስመርቅ የነበረችን ሴት ጨዋ ብለህ በራሷ ችግር ምናልባት ልጆቿ አጠገቧ ላይ ኖሩ ይችላሉ። እትሰም ሪዝን ስለጠላናት ብቻ አይደለም። ለልቴም ቢሆን እኔ አሁን ይቻ ህያች የበሰበሰች ሴትዮ እኔ ለሷ ብዬ አይደለም ማለት እሷን ለመደገፍ ምናምን አይደለም። ግን የሆነ ሪዝን ይኖራታል ልጆቿን የማትይዝበት አደጋን ልትፈጥር ትችላለች ልጆቿ ላይ። ምናልባት ሴትዮ አደገኛ ልትሆን ትችላለች ለልጆቿ፣ ወይ የሆነ ትራውም ሊኖርባት ይችላል ስለዚህ እሷ ባለጌ ስለሆነች ስድ ስለሆነች መረን ስለሆነች እሷን ለመናገር ልጆቿን መናገር እኔ ተገቢ ነው ብያለሁ። ልጅን አንናገርም ካለ አንናገርም። በእናትነቷ መከበር ካለባት በእናትነቷ መከበር አለባት።
በዚህ በቃለቅ። እሷ ግን መረናት ትክክል ነው ባለጌ ናት። እሷ ግን ብዙ እናቶች አሉ፣ ብዙ እናቶች ልጆቻቸውን ማሳደግ የማይችሉ እናቶች አሉ። ልጆቹ ላይ አደጋ ከመድረሱ በፊት ልጆቹን ነገር ከመሆናቸው በፊት በቅርቡ የሚገኝ አባትና እናት ልጆቹን ቴክ ኬር ቢያደርግ ችግር የለው። እኔም እመርጠዋለሁ። ደግሞ ጥሩ አባት ካለ ደግሞ ዋይኖት። እኔ አሁን አንዳንድ ጊዜ ይሄ ልጅ እናት ጋር ምናምን የሚባለው ነገር አይገባኝም። ምናልባት አንዳንድ አባት ለልጁ ጥሩ ነው ለማስጠናት፣ ለማስተማር፣ ቴክ ኬር ለማድረግ ምናምን ነገር ከእናት ይልቅ ማለት ነው። አሜሪካና አውሮፓ ግን በጣም ከባድ ነው ልጅን ማሳደግ፣ በጣም ከባድ ነው። በስነ ስርዓት ይሄ ዝም ብሎ ስንዴ እየቆሉ እናንተ እንደምታሳድጉት ምናምን አይደለም። ጥሩ ማልበስ፣ ጥሩ ማብላት፣ ጥሩ ማስተማር፣ ጥሩ ማዝናናት 24 አወርስ ለልጅ መስጠት ኢትስ ሃርድ። ይሄ እናንተ ኢትዮጵያ ውስጥ እንደምታሳድጉት ነው በጣም ሃርድ ነው። በጣም ሃርድ ነው። ማጠብ አለባችሁ፣ በቀን 2 ጊዜ ማጠብ አለባችሁ፣ ማስተማር አለባችሁ፣ ማስጠናት አለባችሁ፣ ማስተኛት፣ ማውራት አለባችሁ። እኔ ወንድም ሲጠይቋችሁ አይደለም መልስ መመለስ አለባችሁ። ለምትጠይቁት ጥያቄ መልስ መመለስ አለባችሁ። ልጆች ደግሞ በእንደዚህ አይነት ፍሪደም ካላሳደግካቸው፣ ስለዚህ ይሄ ነገር ካቃተው አንድ ሴት መሆንሽ ካሳለ አባት ቢያሳድገው ችግር የለውም። የተሻለ አባት ከሆነ ኢትስ ኖርማል። ስራ ከሌለው ወይ ደግሞ እናት በብዛት ደግሞ አንድ ነገር ልንገር፣ አባት የማይሰራ ከሆነ እናት የማትሰራ ከሆነ አባት ቁጭ ብሎ ያሳድገው ሳይሰራም ሳይከፍልም ምንም ሳይል ለምንድን ነው እናት የምታሳድገው? እኔ በዚህ አሁን እንትን አልልም። ገባችሁ? አባትም እናትም እናት ሰርታ ያ እንትን ብላ ከእንደገና ልጅ አሳድጋ ታዲያ እሱ አባትነት ምኑ ላይ ነው? በራሳችሁ ከቨርት እኛም ባለጌ ስለሆነ እሷ በነገራችን ላይ እቺ እንቁርት የምትባል አህያ ራሷን ያዋረደችው ራሷ ናት። እሷ ሴትን ስለምታዋረድ ነው እሷ የምትዋረደው። ገባችሁ? ዛሬ ማንም እየተነሳ ልጆችሽን አንቺ እንዲያትም ልጆችሽን የበላሽ ልጆችሽ አገር ቤት ልከሽ አንቺ እዚህ ቁጭ ብለሽ ምናምን የምትባለው እሷም ሴትን እንደዚህ ስለምታዋረድ ነው። ይበልሽ ባንቻ ልጆቹ ሲጠሩ ነው የሚያሳዝነው እንጂ ባንቺ የተነሳ ማለት ነው። ክፍታ ልጅ ደግሞ ማንም ቢያሳድገው አባት አባት የማያሳድግበት ነገር እኔ አይገባኝም። ማሳደግ አለበት። ልጆች የአባትና የእናታቸውን ፍቅር እኩል ማግኘት አለባቸው። ምን እዳለባት እናት ብቻ ያ ጊዜ ቀርቷል። እኩልነት ካለን ደግሞ እኩልነት ነው። ወደ ሳይሆን በግድ ታሳድጋለህ። ወደ ሳይሆን በግድ ቆጭ ብለህ ታሳድጋታለህ። ወይ ትከፍላለህ ወይ ታሳድጋለህ። ልጆች እናት ጋር መሆን አለባቸው። ሁሴታት እናንተ የዛሬ 100 ዓመት ያመጣችሁት ህግ በሙሉ ለዘላለም የሚኖር መሰላችሁ? ታዲያ ፎርዋት ፌሚኒስት የሆን ነው። ፌሚኒስት እኮ ይህንን ነገር ለማስተካከል የመጣው አንተም የግዴታ መወጣት አለብን። ለምንድን ነው እኛ ብቻ ጫና የሚደረግብን? ለምን አባታችሁ ነው እኛ ብቻ ጫና? ወንድም ማሳድ ስንት ደግሞ ጀግና ወንዶችም አይተናል። ስንት ጀግና ልጆቻቸውን ከእናት ብቻ አይደለም በቃ በሚገርም ሁኔታ ልጆቻቸውን በአባትነት በጣም ከበር እያደረጉ ልጆቻቸውን ቁም ነገር ላይ ያደረሱ ኢቨን እንኳን ባልና ሚስት ቢጣላ ማለት ነው። እና ሁል ጊዜ ይሄ በቃ አንዱን ሴት ሲናገሩ ሁሉንም በቃ አንዱን ሴት እናንተማ ባል አታገኙ እንዴ? እናንተን አልነካንም። እናንተን በመቆንጠጫም አነካችሁም እንደናንተ ያለው ነው ወንድ። ምክንያቱም እኛ ለራሳችን ክብር ለሰውነቴ ክብር አለ። ለምን እንደው እኔ አሁን እግዚአብሔር ምስክሬ ነው። ስንት ዓመቴ ነው? 2 ዓመቴ ዞሎ ነው። 2 ዓመቴ ግደለኝ አልኩ። ግን ግደለኝ ለሰውነቴ የሚመጥን አይምሮ የሚመጥን ካልሆነ አውጥቼ ነው የምወረወረ። ምን አባት እቀምሳለሁ። እኔ እኮ ሰው እኮ ነው። ሳልቀምስ ሳላቅ እንትናል ስህተት ሊፈጠር ይችላል። የዛኔ ህግ ያለበት ሀገር ነው። እንደሌላው ሀገር አልቀጠቀጥም። ሻንጣን ምናምን አውጥቼ ነገርኩ። ቆሻሻ ኮን ካጥቤ ነው በቃ አጥቤ ጥፍርን ቆርጬ አስተካክዬ ነው እኔ ጋር የምትመጣው። ኢቭን ራሱ ልብስ እንኳን ለብሰ ስታይል እንኳን ባያምረኝ ስታይልን ለውጭ በራሴ ገንዘብ ቢሆን ለውጭ እንዳማርከኝ የማትቀጥል ከሆነ አሽቀነጥራለሁ። ልጅ አሽቀነጥራለሁ። ይሄንን ነው የምትፈሩት እናንተ። አሁን እናንተ እንደኛ አይነት ሴቶችን አትፈልጉ። ምክንያቱም ከኔ አይታ ራሷን እንድትጠብቅ እንድታለቅስ ነው ሴት ልጅ የምትፈልገው። ስለዚህ አከሌ አለባበስ ሻለ አማረኝ አከሌ እንደዚህ አላማረኝ ኖ አለባበስ አይደለም። ጭንቅላቱ ቅማላምነቱ ካለ እስከነ ጭንቅላቱ ነው ወደዛ በዚህ በመስኮት በኩል የምንወረወረው። ዳይ እንደዛ አድርጊ ሴት። እሺ ማንንም እንዳትስብ። ሉና የኔ እናት የኔ እህት መጣችልኝ። ቀይኔ ቆንጆ ተባረኪልኝ። ስለዚህ ልንገርሽ እያንዳንድሽ ሴት እኔ እንዲያም ልንገራችሁ
እየደከመኝ ነው። አሁን ልጆች እያሳደግኩኝ ነው እንጂ እየደከመኝ ትንፋሽ እያጠረኝ ነው እንጂ እያንዳንድሽን ሴትሽን ይኸውልሽ ልንገርሽ አይደለ የሆነ ነገር ካላማረሽ ልንገርሽ 20 ዓመት መዘፍዘፍ የለብሽም። አውጥተሽ ጣዩ፣ አውጥተሽ ጣዩ፣ አውጥተሽ ጣዩ። ምክንያቱም ከአንቺ ሰላም አይበልጥ እንዴ። ለዚህ እኮ ነው የሚፈሩት እኮ የሆነ ነገር የሆነ ነገር ቂጧ እንደዚህ ታየ። የአንተ ሶሻል በየእንትኑ ላይ የሚታየውስ እንዴ? እነዚህ ሰዎች ጤነኞች ናቸው እንዴ? ጤነኞች እኮ አይደለም። ለምን እንደነሳችሁ መከራ። ታዲያ ቆይ የጂጂ ኪያ ልጅ ሰሞኑን የምታረገው ነገር አላማረኝም። ምን አባት አርግልህ? ምን አባታችሁ ታርግላችሁ? ጋቢ ትልበስልህ? ጋውን ውስጥ ጋቢ ትልበስልህ ነው ወይስ እንዳንተ መብራት አጥፍታ እያለች ታድርግልህ? ምን አባህ ገባህ? አይ ወይንስ ደግሞ ሁል ጊዜ ትላንትና የሆነ ሰው ነበረና ከሆነ ሰው ጋር ተለያየች፣ ሁለት ወለደች እና መንቀሳቀስ በቃ ሌላ ወንድ ማናገር አትችልም። ቆቧን ትድፋለህ እዚህ ላይና እንዲመጣ እዚህ ጋር ትበልልህ እና ገና ትለዋውጣለች እንደ ድሮ ባንዴ አንድ ወንድ ብቻ ገና ዴት ያደረገችውን ወንድ በሙሉ እንዲያውም ፖስት እንድታረግ እንዲያውም እኔ ላይቭ ዴት እንድታረግ ፈልጋለሁ። ላይቭ ሪከርድ እያደረገች እንዲያውም እኔ እሻትለኝም እንጂ ሳምሪ ያ ከምታወራቸው ሰዎች ጋር ፍቃደኛ ያልሆኑትን ፊታቸውን ጠፍታ ምን እንደሚያወራ ምን እንደሚያደርግ ምን እንደሚያወራ ምን እንደሚፈልግ ምን 100-200 ዴት አድርጋ እየለጠፈች እንዲያውም እንደዚህ አይነት ኮንቴንት ነው መስራት ያለባት። ከዛ ቆንጆ ወንድ ስታገኝ ማሚ በቀኝ ስትል ታገባለች፣ ወይንም ደግሞ የራሱ ጉዳይ ወይ ትይዘዋለች። የፈለገችው ነው ማሚ ምን አባቱ ማግባት ነው ትይዘዋለች። በቃ እንጆይ ታደርጋለች። ከተስማሙ ደግሰን አይደለ እንዴ እንድራለን። የምን አባህ ነው ሰሞኑን ገና ትለዋውጣለች ገና አይ እንደባለፈው ባንዴ ዝም ብላ አስገብተን እኮ ነው ዛሬ ጣጣችንን የበዛብን። ገና በደንብ አድርጋ ምስር ድፍን ምስር ምንድነው የሚባለው ሽምብራ በደንብ ተመርጦ ተቀምሶ እኔም ቀምሼ በልቼ እንዴት ነው ጥሩ ነው ጥሩ አይደለም አማክሪያት እስቲ ቁመቱ ረጅም ነው አጭር ነው ገንዘብ አለ የለውም እውቀት አለው የለውም ጥፍሩ እንዴት ነው ተቆርጧል ቆሻሻ ይሄን በሙሉ አማክሪያት አይ ወደዚህ ጋር በቀኝ በኩል በዚህ በቀኝ ወደ ግራ በቀኝ ወደ ግራ እንዳባባ ተስፋዬ ልጆች ወደፊት ወደ ኋላ አድርገን መርጠን ነው እንጂ ከዚህ በኋላ አንድ ሰው ዝም ብሎ ዘው ብሎ የሚገባ የለም። እናቴ ትምህርት ነው የወሰድነው ከመጀመሪያው ነው። ይሄ ነው ገና ትለጣጥፍልሃለች። ገና ሰሞኑን የምታረገው ገና መቼ አሁንማ ትምህርቷ እኮ ነው የያዛል። ትምህርቷን ስትጨርስ አሁን ጨርሳለች። ትምህርቱ ኦልሬዲ አልቋል፣ አለቀ፣ ጨርሳለች። ከዛ በኋላ ዲኤት ያደረገችውን በሙሉ ወንድ እያመጣን ግማሹ እንዲህ ሲፈልግ እንዲህ ይስቀላት፣ ግማሹ እንደዚህ የሚዘቅዝቃት እንለጥፍልሃለን። አይደለም ዋስ ገና ባህር ውስጥም እንለጥፍላችኋለን። ምን አባታት ታዲያ ዋና የማይችል የወንጌ ታፈን ከዛ የተጠባበቀ ቤት ውስጥ ያደክ በሙሉ ያ ኦፍ ኮርስ ገና ዋና ላይ አይደለም እንትን ላይ ደግሞ ፓራሹት ላይም በሙሉ ትጠብሳለች። ገና ከፕሌን ላይ ገና እንደዚህ ስፕሪንግ የሚደረግ የለም ከፓራሹት ላይ እንደዚህ የሚወርደው እሱም በሙሉ አርገን እናሳይሃለን። ከእንደገና ደግሞ እግዚአብሔር ምስክሬ ነው። በቃ እኮ የራሳቸው ሄድና የራስ ልጅ ላይ ከፈለክ ቀይ መስመር፣ አረንጓዴ መስመር፣ ቢጫ መስመር እያልክ እዛ ስትፈልግ ገዳምም ክተታት አያገባንም። ለምን ገደል አትገባም ለጂጂ ስትል እኔ ምን አገባኝ? ገባችሁ? እና ገና አሳ ነባሪ ሻርክ ምናምን በሙሉ እያስገባን ባህር ውስጥ እየከተት ነው እያወጣን እንዲህ እየከተት ገና ሞካክረን ገና ለጥፋ ኦፍ ድክም ሲላት 40 ዓመት ሲሞላት አንዱን ታገባለች። ለምን አባቱ ነው የምታገባው? ላይፏን ቅጭት ታርጋ ጸባይ ካለ ይቀመጣ ካልት ከሌለው ዳይ አውት ኢን አውት ኢን አውት ኢን አውት ኢን አርጋ ሞካክራ እንደዚህ በማማት ሞክር ማማት ይጣፍጣል ሄድ ይጣፍጣል። ገና ባችለር የሴቷ ባችለር ሆና ትሰራለች። ገና ደግሞ ኢትዮጵያ ውስጥ አንድ 16 ወንድ ትደረድርና እንዲያውም እሱን ነው አይደለ ሳምሪ እሱን ብትሰራ ምን ይመስላችኋል? ባችለር ሳምሪ ባችለር ነው እንዲያውም ስም አውጥቼላታለሁ። ባችለር የሳምሪ ባችለር እናረጋታለን። የኢትዮጵያ መንግስት ብሮድካስቲንግ ልጄ ባችለር መሆን አለባት። በቃ የሴት ባችለር እናርጋት ሳምሪ አይደለ እንዴ? እንዴት ምን ነው እናቴ ምድረሽንቱ የቀዘቀዘ ሽማግሌ በሙሉ እኮ አራ ገና ምን አይተክ ባችለር እናረጋታለን። ሳምሪ ሁሉንም ሞክራ 50 ዋይ ኖት
50 ወንድ ሞክራ አይተን ያ የኔ ወንድምኛ ከለቅሶ ጋር አሁን እኛ ኔክስት ሌላ ላይፍ ነው ያለን። ባችለር እናደርጋታለን እንዴ የኔ ወንድም ምኑን አይታው ገና በ19 ዓመት ማርጋ ገና እኮ ቀና ስትሉ ሊኮረኩማችሁ ይፈልጋሉ። ስትኮረኩሙ ደግሞ አይዞሽ ብለው ያስተዛዝናሉ። ይሄ ግን የዚህ ህዝብ ነገር ምንም ግራ ግብት ነው ያለኝ። ልጆቼ ግራ ግብት ነው ያለኝ። አትዘኑልንም፣ አትምሩንም፣ እኛ አንፈልግም። በቃ በተለይ ለሴቶች ማዘንም አያስፈልግም፣ መምራትም አያስፈልግም። ያ በቃ ይሄንን ነው የምንፈልገው እኛ። እስቲ በእናትሽ ልጅሽ ሜዲካል እኔ ለምን ሰፖርት እዛ የራስ መንግስት ሰፖርት ያድርግ። አንተ ነህ እንዲያስተማርካት የጀርመን መንግስት ነው ያስተማራት። እዚሁ ነው የምትሰራው። እናንተ ገና ሰው ከመድረሱ አንተ ደግሞ እርዳን እዛው የራስ መንግስት እዛ ይርዳ። ምን አገባትና እንደውም እሷ የምታደርገው እዛ ሜዲካል የምታደርገው እዚህ እናቴ በዩሮ ነው ሜዲካል የምታደርገው እዚህ ትሰራለች። ስትጨርስ ገና ላይፏን ምን አገባትና እንደውም የእናንተን ኃላፊነት ይሄ አይደለም። በሜዲካል ይሄ በእንትን የማይጠነክር ትውልድና ህዝብ ይዘ እዛው ራስ በዛ በጭሳጭስ እዛ በባህል መድኃኒት ታጠንና ዳን የለም። የዚህ ሜዲካል ገና ናችሁ እናንተ ገና እዚህ ላይ እናንተ ገና ይሄ የበሰበሰ ባህላችሁን ካልቀየራችሁ በስተቀር አበዳዳችሁ ብቻ አይደለም፣ አበላላችሁ ልክ አይደለም፣ አስተኛኘታችሁ ልክ፣ አለባበሳችሁ ልክ አይደለም፣ አሸካሸካችሁ ልክ አይደለም፣ አስተሳሰባችሁ፣ አለቃቀሳችሁ፣ ህጋችሁ፣ ምናችሁ ነገራችሁ የወረደ ሀገር እኮ ነው ኢትዮጵያ የሚባል። ፍርዳችሁ ለሴት ክብር የላችሁ፣ ለትልቅ ክብር የላችሁ፣ ለልጅ ክብር የላችሁ፣ ለእናት ክብር፣ ለሃይማኖት ክብር የላችሁ። ትመጡና ደግሞ እንደኛው ተጨማለቁ ትሉናላችሁ። አሬ ኦኬ we are in German we are in Europe ኦኬ እግዚአብሔር ይመስገን ሳይደግ ሳይጣላ እዚህ ሀገር ጥሎናል። ሎንግ ታይም ባይ ባይ ቻው። ምን ሞተው እዚህ ነው የምንኖረው እዚህ ነው። እዛ ምኑም ልክ ያልሆነ ማህበረሰብ ነው ያየሁት። ኢትዮጵያ የሚባል ህዝብ ነው። ምኑም ብትወዱት አይወደድ፣ ብትጠሉት አይጠላ፣ ስትለብሱ መከራ፣ ሳትለብሱ መከራ፣ ሳትወፍሩ፣ ስትከሱ በቃ መከራ የሆነ ህዝብ፣ መከራ የሆነ ህዝብ። ጌታ አባታችን እንሂድ በምናን ያለ የት እንሂድ? በቃ እኛ ብቻ እንኖር ይሏቸዋል። እኛ ብቻ በቃ መካሪም ይሆናል። በሃይማኖቱም መካሪ ይሆናሉ፣ በባህሉም መካሪ፣ በዳንሱም መካሪ፣ በምንም መካሪ። ሬትም አንደርስ በቃ ኋላ ቀረሽ ነው ኋላ ቀር። እንዲህ ሲጎትቷቸው አንዱ ተነሽ ሲል፣ አንዱ ዝቅ በይ ሲል፣ አንዱ ወደ ጎነች ሲል፣ አረ ወደዚህ በኩል ሂጂ፣ አረ ወደ ሲል በቃ ማህበረሰቡ ጭንቅላቱ በቃ ቀፎ ይሆናል። በቃ መሮታል እኮ ህዝቡ። እውነት በኑሮ እኮ ብቻ አይደለም ይሄ በሰበሰ ባህል። እኔማ የምጠላው ባህል ቢኖር የኢትዮጵያ ባህል አልወደውም እኮ እኔ አልወድላችሁ። ይሄ የተተበተበ ትብታብ የበዛበት ባህላችሁ አይመቸኝ። ብዛቱ ደግሞ የአማራው ስንል የኦሮሞ ስንል የትግሬው ያችን ቁሪኝ በምታገል ደሃ ሀገር ላይ 84 ባህል ዳህድያ አለ፣ ከምባታ አለ። ምን እሱ ብቻ ደግሞ የአክሱም ለብቻ ነው፣ የመቀሌ ለብቻ ነው፣ የእንድርበር ለብቻ ነው፣ የአርሲ ለብቻ ነው፣ የወለጋ ለብቻ ነው። የሰላሌ ባህል በወለጋ ይቻላል፣ በሰላሌ አይቻልም። በቅንጥስጥሱ የወጣ ጭምልቅ ያለ እኮ በቃ እግሩም እጁም ቂጡም የማይገስ ምንም ህግ ብቻ ነው ለሰው ልጅ የሚያስፈልገው። ህግ ብቻ ነው። ይሄን ለበሳችሁ ማሰር፣ ይሄን ለበሳችሁ ረዲያ። እግዚአብሔር ምስክሬ ነው። ኧረ አሁንስ በዛ። ስለዚህ የኔ ወንድም እዛው ከዚህ በኋላ የቅጥ ቻለንጅ እንጀምራለን። የቅጥ ቻለንጅ ቂጣችሁን እንዲያወዛወዛችሁ ከዛ በኋላ ይድረስ ላከሌ ብላችሁ ሴቶች በሙሉ ቂጥ ያለ ምን የለ ኦኬ፣ ቂጥ ያለ ምን የለ የሰሞኑን አለባበስ ሽንቀጤበት። ኧረ ከቅዳሜ በኋላ ተኛልሽ። ቅዳሜ፣ እሑድ፣ ሰኞ፣ ማክሰኞ እረፍት ነኝ። የዛኔ ደግሞ አልኩሽ አሁን ቆንጆ ልብሶች አይቻሉ። ቂጤን እንደዚህ አርጌ እንደዚህ ስትወርክላችሁ ታያላችሁ። ካልዘጋው ቲክቶክ ማለት ነው። ይድረስ ለዱቄት ብላችሁ ቶርክ አታርጉ፣ አትገላበጡ፣ እንዲያትልበስ ምናምን። ይድረስ ለዱቄት በሉት። ስሙን ማለት ነው። ይድረስ ለዱቄት በሉት። ይድረስ ለዱቄት ብላችሁ ቶርክ አርጋችሁ ቻለንጅ፣ የቂጥ ቻለንጅ። አትደንሱ ይለናል እንዴ ይሄ ሽማግሌ፣ ያረጀ ሽማግሌ እንዴ! ወይ ጉዳችን! አትደንሱ። ወዴት ነው? ለምን አንደኛችንን ታዲያ ጠምጥመን አንደኛውን ለእርሱ አንሰግድሎትም? ደግሞ ከልጆች ጋር
ለማሸማቀቅ ይፈልግ። ሁለት የወለዱ እንዴት ይሆናል? ሶስት የወለዱ ኤክስኩዝ ሚ ብላለች ደግሞ እንትና አር ዩ ሲሪየስ? ምን ነው ሁለት ከወለደች በኋላ ሽክሸካውን አልተውክ እንደውም አይደለም እንዴ? ሚስት ሁለት ትወልዳለች መሸክሸኩን ትተሃል አልተውክም። እና ህይወት አይቀጥልም ማለት ነው። ከወለዱ በኋላ ባልና ረደዛ እኔ መድኃኒዓለምን ከእንደዚህ አይነት ወንድ እኔ ባዶ ቤታ አብዬ ወንበሬን ደርድጌ ባዶ ቤት መቀመጥ ነው የሚሻለኝ። ልጆቼ ደግሞ ወንድ መሆን አለበት እንጂ እኔ ምንም ወንዶ እስካሁን በህይወት የመጡ ወንዶች የሄዱት አይቆጩኝም። እግዚአብሔር ምስክሬን አይቆጨኝም። ምክንያቱም ምንም ናቸው። በቃ ምንም ስለሆነ እኮ ነው የሄዱት። ምንም ስለሆነ እኮ ነው። እንደ ነውር አይደለም እንዴ? ሁሉ ጊዜ በቃ ሁሉ ጊዜ ዊላም ቆይ ደግሞ ጉድ ልንገራችሁ ጋይስዬ፣ ይድረስ ለዱቄት እያላችሁ ምንድን ነው የሰማሁት? ምንድን ነው የሰማሁት? ራሄል የኔ ቆንጆ የኔ እናት ቲንክ ዩ ሶ ማች ማማዬ። ምንድን ራሄልዬ ቂጥ ካለሽ ቂጥሽን አወዛውሽ የኔ እናት። ቂጥ ይድረስ ለእንትና እያላችሁ ይድረስ ለዱቄት እያላችሁ ይድረስ ለዱቄት ብላችሁ ቂጣችሁን አወዛውዙ። በተለይ ቶርክ የምትችሉ ከሆናችሁ ቻሌንጅ አርጉ። ቂጣችሁን ለምን ደነሳችሁ እየተባለ ለምን ደነሳችሁ? ለዋና ውስጥ ራሱ ሰሞኑን የሚሰሩት ስራ አላማረኝም። ኧረ ገና ብዙ እንሰራለን። ገና ለመስራት ዝግጁ ነን። ሳይደንስ ነው እንዴ ነገሩ? ምንድን ነው? ይልቁንስ ደግሞ በጣም የገረመኝ ነገር ፋሲካዬ የኔ ቆንጆ አይናፋር ነኝ። ፊታችሁን አታሳዩ። ፊታችሁን እኮ አታሳዩ። ዞር ብላችሁ ቂጣችሁን እንዲያርጋችሁ ቂጣችሁን ይሄንን ፊትማ አታሳዩ። በኋላ ይቆጫችኋል ምናምን ነገር። ኧረ ምንም አይቆጨንም። ተሸክሽኩት። ወጣትነት እናቴ ጥሩ ነው። ጂጂ በቃ ቻሌንጅ ይጀምር። ጀምሩ። ሪከርድ አድርጉ። የቂጥ ቻሌንጅ ይድረስ ለዱቄት። የኢትዮጵያ ሴት ቂጥ ያለ የሌለ ተነሳ። ጠላት መጥቶብናል። ቂጥ ያለም የሌለ ተነሳ። ጠላት መጥቶብናል። ጠላት አትንቀሳቀሱ። በኋላ እኮ ሲንቀሳቀስ እኮ መጀመሪያ ደዋዩ እኮ ዱቄት ነው ራሱ ይደውልና አንቺ ትዝ ይላችኋል። ጉዲው ሙኒት የዱባይዋ ማለት ነው። አንደኛ ተናንቆት እሱን ሪከርዲዩት ዮኒ ማኛ ትዝ አላችሁ? ቂጧ ይሄማ እያለ ተናንቆት መጣ። አይ ዮኒ ስትለው አፉ ተሳስሮ ከሱ የበለጠ ደግሞ ቂጥ የሚወዳል እንዴ? ባህላችን ልታበላሽ ነው ሴቱ። አዲስ አይደለም። ኖ የቂጥ ቻሌንጅ ሂዱበት እንዴ። ደግሞ እንደ ወንድ ደግሞ ችግር ያለበት ቂጥ ሳይገደል የሚገባ አይደለ እንዴ? ወንድ ደግሞ ምን እንትን አለውና ነው? ወንዶች እኮ መች ፊት ያያሉ? ፊት እኮ አለ። ቂጥ ካዩ እኮ ተደፉ በቃ መዳገለ መች ፊት እኮ ያው ምን የመሰለች ወጣም ሸዋን አይደለም እንዴ? ቂጧን እንዴ ካልዘለው የሚገቡት ሄሉ እኮ የሆነት መቼ ደግሞ እንደ አይናቸው በሙሉ አብራቸው እየሄድክ አይደለም እንዴ? አይደሱ ፊት ናት ይፊ ታክሽ ምን አገባኝ? ለምን ስታብዱላ ስታብዳታ ምን አገባኝ እንዴ? ሁ ኬር። አሁን የቂጥ ቻሌንጅ ጀምረናል። ሴቶች በሙሉ የቂጥ ቻሌንጅ አለ። ለነገሩ ልንገራችሁ ፋሲካ የኔ ቆንጆ ጂጂ ስትከሳ አይቼ እንዴት እሷ እንኳን ወልዳ እንደሷ ቆንጆ ሆናለሁ ብዬ
ሄጄ መድኃኒት ገዝቼ ውጪ አዙሮኝ ደፋኝ ነው ያልሽው። አይ መከራዬ። ኦኬ ቶፒክ የቀየርኩት እግዚአብሔርን ሄሉ እኔ እኮ ቪዲዮ አይቼ ተከናልባ ተኝታለች። እንደካውልኝ ጂጂ ናይቼ ፉን ስትል እሷን ከሰው ቆጥራችሁ ነው። ኧረ ልጄ ነው ልጄ እናቴ ራሱ መቼ ነው የሚጀምረው? ዛሬ ጀምሪ እኔ ቆንጆ መድኃኒዓለምን ግን ይድረስ ለዱቄት እያላችሁ ከቻላችሁ ዮኒ ማኛም በሉ ምን አገባኝ ይሉበት ይድረስ ለዮኒ ማኛ እያላችሁ ፊታችሁን አታሳዩ። ቀንቶ እኮ ነው አሜሪካኖች እነዚህ ጀርመኖች ምናምን መጥተው ሴቶቻችንን ይጨርሳሉ ብሎ ነው። አሳዩ ካለ አሳዩ ወረረ ተውረግረጉበት እንዴ ምንም ላይ ድሮ እናቶቻችን ያላሳዩ ውበቱ ካላችሁ መድኃኒት ጥብቅ ይሄን ሺቲ ምናምን የሚባል ቡርቁቅ ልብስ ታው እንዴ ጥብቅ ይጥም የሚያሳይ የታባ ምናባ የሚል ካላችሁ ይሄ ሰፊ ልብስ የመጣው የኢትዮጵያን ሴቶች ውበት ሊያጠፋ ነው። ይሄ አሁን እንትና እዛ ዱባይ የሚሸጡት ምናምን እንዲያለኝ እያሉ እሱ ውበታችሁን ያጠፋዋል። ምክንያቱም እዚህ ጋር ያደርግና ስፍት እግራችሁ አይታይ። አንደኛውን እኮ እንዲኮ ብትጨምሩ እኮ በቃ ታለቀ እዛው ነው ያለ ነው በቃ። ይሄ ብቻ እኮ ነው የቀረው። ምን ያደርጋል? ከዛ ደግሞ እሱን ለብሳለሁ እያላችሁ ሰውነታችሁ ይበላሻል። ዝም ብላችሁ ስለምትበሉ ማለት ነው። ልብስ አሁን እኔ ስለብስ ካላማረብኝ በቃ ነርቨስ ነው የሚያደርገኝ። እንዴ ምን ይጨመረ ምናምን ነው የምለው። ልብስስ በጣም ኢምፖርታንት ነው። ልብሳችሁን ጠብቁ። አንድ እሱ በሉ ዳይ ወደ ቻሌንጁ እኔ አሁን እሰራለሁ። እኔ አሁን ቅዳሜ ይመቸኛል። እስከ ዓርብ ድረስ ልጆቹን አልችልም። ከዛ ከቅዳሜ በኋላ እግዚአብሔር ምስክሬ ነው የምላችሁ የሚገርም ልብስ አለ። በሱ ወጥቼ እንደ ሪሃና ሰርቼ የላችሁ ነው የምለጥፈው። እስከዛ ለጥፉ። ሌላው ፋሲካ የኔ ቆንጆ ከየት ነው የሰማሽው? እኔ በሰርጀሪ ነው የቀነስኩት። ማን በስሪንጅ ነው የቀነስኩት? ማን ያለሽ እንደዚህ? እኔ ስሪንጅ አልጠቀምም። እኔ እናት ይኸውልሽ አንድ ምግብ ነበረ፣ እሱ ነው የጠቀመኝ። እኔ ሀገራችሁ ይኑር አላውቅም፣ ሆሙስ የሚባል በሱ ነው የምከሳው በብዛት እና በዳቦ። ሁለተኛ ነገር ደግሞ እንደዚህ አይነት ነገር ስትጠቀሙ ይሄ ስሪንጅ ምንድን ነው የሚወጋውን ስትጠቀሙ ፕሊስ ከዶክተሮች ጋር ግንኙነት ይኖራችሁ። አዳመጣችሁ ጉዴ? ጂጂ ስትከሳ እኔ አንደኛ ሰርጀሪ አርጌ ነው የከሳሁት። ኦኬ ሰርጀሪ ማለት ምንድነው? ሄድኩኝ ተመጠጥኩኝ። ማንጃሮ ሰምታችኋል ጉዴ? እንዴ እኔ ደንግጬች ሴትዮ የእውነቷን ነው ብዬላችሁ ልከውልኝ ጂጂ ስትወጋ ነው ተወጋች ብለውኛለች። ቆይ ጉድ ላሳያችሁ። ኧረ የኒሴ ብቻ ነው የሰው ልጅ የሆነ ነገር ብትሆን እኮ በቃ እስኪ ላኩልኝ። ዊኒ አሰስከሰስ የሚባል ሰውዬ እንደው ከመቼው ለጥፎኛል በመድኃኒዓለም። መቼ ነው ደግሞ ይሄ ነገር? አሰስከሰስ ላይ ነው አይደል የነበረች እች ልጅ ያዩት እዛ ላይ ሆና እናንተ ይህ ሰውዬ በቃ ሲለጥፍ ነው እንዴ የሚኖረው? ያሰስገሰስ የሚባል ሰውዬ ይገስግሰውና በቃ እዚህ ቁጭ ብሎ በቃ ይኸው
አሰስከሰስ ላይ ነው ያየሁት ስታወራ። እንደው የሚቀረው ነገር የለም በመድኃኒዓለም። ወይ ፋሲካ እንደው ግን ሰው ግን እንደው ሳያጣራ ዝም ብሎ ይወጋል። ደምሽንም ሳትመረመሪ ምንም ሳትይ ትወጊና በሽታ ላይ ትወድቂያለሽ እንደዚህ። ኧረ በኢየሱስ እንደው ምን አይነት ልጅ ናት እሷ ልጅ ግን። አንድ ቀን ግን ነገር ትሆናለች። የፀጉርም ቀለም ተሞክሮባት የሆነ ነገርም ተሞክሮብሽ ራስሽ ላይ ሞክረሽ ፍኒኩን ነው ጋይስ። የት ሄደ? ቅርብ ቀን እኮ ነው የተናገረችው። አሰስገሰስ ሁለት አለ እንዴ ጋይስ? መክብዬ እኔም ውድድ ነው ማድረግሽ የኔ ቆንጆ። እና ታዲያ አንቺን ይጠብቅሽ የኔ ቆንጆ። ታዲያ ላይዝ ነው ላይ ናስጣለህ በቀን አንዴ ቢ እሷን መብላት ወይ ማሮቼ ወይ በሰዓቱ 8 ኪሎ ቀነስኩ በአንዴ። ለዛ ነው እንደዚህ የሚያዞርሽ። ቂጣ ወጣሽ ትለኛለች። የቂጥ መች ተወጋው አንቺ ነበር የቀረኝ ደግሞ እሱንም ልዋጋና ከዛ ይፈንዳ። እናንተን እየሰማሁ ገና ገደል እገባለሁ። ምንም አልዋጋም ካሁን በኋላ። እምሞት ታወቀኝ። ቶሎ ብያክም ቤት ሄድኩ። እውነቱን ነገርኳቸው። ለዛም ዱባይ ሄልዝ የሚባል ትልቅ ሆስፒታል 3000 ምናምን ድራሜን ፎጭ አድርጌ የታከምኩት ማሬ። እንትን እንኳን የለኝም። ምንድነው ስሙ? ኢንሹራንስ እንኳን የለ። ወይኔ ወረቀት የምቋለቀ ማሮቼ። አቤት ዘንድሮት ይተራራሉ ችግሮች። ምንም ችግር የለም። አንቺ ብቻ ዳኝ የኔ ፍቅር። አንቺ ስትኝ ሁሉም ነገር ይስተካከላል። የሆነ የውፍረ መቀነሻ ብዬ ይገርማችኋል ወይ እግዚአብሔር በጣም ነው የሚገርመው። ይገርማችኋል እና ይህንን ነገር በጣም ተጠንቀቁ። በጣም ተጠንቀቁ ጋይስ። ከዶክተራችሁ ጋር ተነጋገሩ። ዶክተራችሁን አማክሩ። ደማችሁን፣ ስኳራችሁን የተለያየ የሚወስዱት አለ። ከዛ በኋላ ነው ውሰዱ የሚሏችሁ። ራሱ የሆነ ችግር ካለባችሁ መውሰድ አትችሉም። የምኩላሊት እኔ እንጃ። እኔም በነገራችን ላይ ሞር የምነግራችሁ ነው ከዶክተር ጋር የሆነ ነገር ምንም ችግር የለውም። ከዶክተሮቻችሁ ጋር ተነጋገሩ። ሙሉ ሜዲካል ውሰዱ። ከዛ በኋላ ውሰዱ ካላችሁ ዶክተሩ ትወስዳላችሁ። ገባችሁ? ምንም ችግር የደም ማነስ ከሌለባችሁ፣ የደም ግፊት ከሌለባችሁ፣ ስኳር ከሌለባችሁ፣ አይ ቲንክ ለስኳር ጥሩ ይመስለኛል ከሌለባችሁ እንደዚህ ዝም ብላችሁ ግን እንዳትወስዱ። ኦኬ ጥሩ ነው። ብዙ ሰው ይወስደዋል። ውድ ነው። አይ ዶንት ኖ ብሩን እንትን የምታደርጉት ከሆነ በጣም ውድ ነው፣ ግን የታወቀ ነው። ማንም ነው የሚወስደው። እኔም አልወስድባቸው ምንም ችግር የለብኝም። በወስዶም እኔ ደስ ይለኛል፣ ግን ለጊዜው እኔ አልወስድም። ኦኬ የሆነ ሰዓት ካልቻልኩኝ ወስደው ነበር። እግዚአብሔር ችግር የለብኝም፣ ግን ብሩ በጣም ውድ ነው። እኔ ያንን ሁላ ብር ከማወጣ እኔ እንትን አልልም እንዴ? ሰርጀሪ አድርጌ 1 ወር አልተኛም እንዴ? ወደ 2000 ምናምን ኤሮ ነው ያላወጣው። ባንዴ ደግሞ የሚያከሳም አይደለ? 5-4 መውሰድ አለባችሁ። በስቴፕ አለው እሱ። ለዛ እንግዲህ $3000 ያስፈልጋል ማለት ነው። እሱን የገደለው እሱ አይደለም። አይነት አለው የምትወስዱት። ኖ ራሄልዬ አለው አይነት ሳይድ ኢፌክት አለ። የሚያመጣለ ሳይድ ኢፌክት የማያመጣለ። ገባሽ? 2 አይነት ነው 3 አይነት ነው ያለው።
እኔ ለእኔ ጠቀም ሞንጃሮ አሪፍ ነው። ሞንጃሮ ስ ቤስት ሆን ይባላል። አሪፍ ነው ግን ውድ ነው። ሞንጃሮ ነው ውድ። እኔ በእኔ ክራይስ ውስጥ የማውቃቸው ጓደኞቼ በሙሉ ወስደዋል እንዳለ። ምክንያቱም ብሩ አላቸው እንትን ማለት ይችላሉ። ቢያንስ አንደኛውን በወር እስከ 700 ዩሮ ታወጣለች ይሄን ለመግዛት ማለት ነው። አንዷ ጓደኛችን እኔ በውስጥ ለምን ምን የሚያስደብቀኝ ነገር አለ? ወር ዘ ፕሮብሌም ኮስተርኩኝ ደስ ብሎኝ ነው። ሰኔ እንዲያውም ስንት ቀን እኮ ሄጃለሁ እኮ ዶክተር ጋር ስንት ቀን አጽፌ ሜዲካል ወስጄ ምንም ችግር የለብሽም ውሰጂ መግዛት ትችያለሽ ንገሪኝ ብሎ ስጠይቅ አንድ ቦታ የለም ሲሉ፣ አንድ ቦታ 700 ዩሮ ሲሉ፣ አንድ ቦታ እናዛለን ሲሉ ብሩን አሳስበው ይደብረኛል። እኔ ለአንድ ወር 700 ዩሮ ነው አላወጣም። እኔ ሰርጀሪ ባደርግ ይሻለኛል። ምክንያቱም ለምን ብዬ ኦዛምፒክ ብዙ ሰው ኦዛምፒክ ጥሩ አይደለም ይላል። እኛ ጋር ደግሞ ኦዛምፒክ የለም እንትን ነው ያለው ምንድነው ሞንጃሮ